ሰላም እንዴት ናችሁ? ደህና ናችሁ? ቤተሰቦቼ ዩቲዩብ ቤተሰቦቻችን ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ዝም ብላችሁ ስለምታዩን ነው። በነገራችን ላይ ከመግቢያችን ላይ ሰብስክራይብ አድርጉ ምንላችሁ ማለት ነው። እና ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው። ከዛ ባሻገር እንግዲህ ዛሬ የመጣሁበት ያው አንዳንድ አረንጓዴያማ ቦታዎችን እያየን አንዳንድ ነገር እናወራለን ማለት ነው። ባይዘው አረንጓዴ ቦታ ደስ አይልም። ጅርጅር ታውቃላችሁ? አረብ ሀገር ላይ ይሄ ጅርጅር ነው ማለት ነው። ጅርጅር እየቆረጥኩኝ ስለማያዳርሰኝ አንዳንድ ነገር ከእናንተ ጋር ላውራ ብዬ መጥቼላችኋለሁ። ተከስቻለሁ ማለት ነው። እንግዲህ በጣም የገረመኝ ነገር ነበረ ማለት ነው። ምንድነው ወዴት ነው ምናምን ካላችሁ ስለ ቀነኒ የምትባለዋን እንግዲህ ታውቋታላችሁ። ከአሁን በፊት እንግዲህ በአሰቃቂ ሁኔታ እንደተገደለችና ያው ኢትዮጵያ ላይ ሕግ እንደሌለ ሁላችንም እናውቃለን። እንግዲህ ገዳዩ ባሏ ነው ያሉ ብዙዎች ያንሸራሸሩት ነበረ። ከዛም እስር ቤትም ገባ። ከእስር ቤትም እንግዲህ ያው ኢትዮጵያ ነገር እንግዲህ እንደምታውቁት ነው። ብዙ ሳይቆይ ሳይውል ሳያድር ከከርቸሌም ተፈታ እና ያው እንግዲህ በጣም ያሳዝናል። ለካ የሞተ ተጎዳ የሚባል እውነት ነው። ያው ፍትህ አለማግኘት በጣም ይከብዳል በዚህ ልክ። ምክንያቱም መቀጣጫ ራሱ መሆን አለበት። ኢትዮጵያ ላይ ፍትህ ስለሌለ ነው ሁሉም እንደፈለገ የሚፈነጨውና የተለያየ ነገር የሚያደርገው ማለት ነውና እንግዲህ በመፈታቱ ብዙዎችን እንግዲህ አጀብ ያስባለ ነገር ቢሆንም ደግሞ የዛሬው ደግሞ ጉድ የሚል እጅግ በጣም የሚያሳፍርም የሚያሳዝንም እንደ ሰው በጣም የተለቀቀ ቪዲዮ አይቼ በጣም ገረመኝ። እንዲሁም አባትየውም ተለቀው ነበረ ማለት ነው። ቲክታክ ላይ እየተቆራረጡ ያባታቸው ፎቶ ወጥተው ነበረ። እንግዲህ በመጀመሪያ ይሄ ባል ተብየው ወይንም እሱ ነው ገዳይ የተባለው እንግዲህ ሊያገባ ነው ተብሎ ቀለበት አድርጓል የሚል ዜና ተሰራጭቷል ማለት ነው። እኔ በጣም ነው ያፈርኩትን፣ በጣም ነው ያዘንኩት። እቺ ልጅ እንኳን እንግዲህ ካረፈች አመት አልሆናትም። አስባችሁታል? አመት አልሆናትም። ስለዚህ በዚህ ልክ እንዴት ውርደት! ይሄ ራሱ ውርደት አይደለም እናንተ? እና የዚች ልጅቱ ገዳይ ሳይገኝ ምን ሳይል በቃ ልጁ እንግዲህ ቀለበት ማድረግ ማለት በጣም ነው የሚያሳፍር። ይቅርታ አድርጉልኝና ማለት ነው። እኔ ግን እንደዚህ አይነት ሰዎችስ ይህንን አይነት ሰው እያያችሁ ማናችሁ የምታገቡትስ ምንድናችሁ? እኔ ግራ ግብት የሚለኝ ማለት ነው። አንዷ ደግሞ የተረገምሽ ነሽ እንደዚህ ያየሽ የልጅቷ ገዳይ ተሸፋፍኖ ቀርቶ አሁን ደግሞ ድጋሚ ደግሞ ሰርግ ደግሞ የምር እኔ በጣም አሳዘነኝ። እንደው በዚህ ኢትዮጵያ በቃ ህግ እንዴት ይጣፋል ጎበዝ! ህግ እንዴት የሰው ልጅ እንደ ቅጠል እየረገፈ እየተገደለ በገንዘብ አላቸው በገንዘብ ቤተሰቦቻቸው ምናምን እየተገደሉ አሁን እሱ ጭራሽኑ ሊያገባ ነው ምናምን ብለው ፖስተውታል። ጌታ ሆይ ትግስቱን ስጠኝ። ምን አይነት ቆሻሻና ሳፋሪ ጊዜ ነው የደረስነው? እኔ ይቅርታ አድርጉልኝና በጣም ነው የሚያናደው። አያችሁ ድሮውንም እሷን አይወዳትም ነበረ። ስለዚህ ድሮውንም የገደላት ራሱ ነው። ቢያንስ እንኳን እንዴት አመት አይቆይም ወንድ ልጅ በዚህ ልክ ማለት ነው? እንዴት በገደለ ጭራሽ አመት ሳይሞላው እኮ ነው። አስባችሁታል? አመት ኧረ ምን አመት 6 ወር ራሱ አይሞላውም። በዚህ ልክ እንዴት ንቀት እኮ ነው ይሄ። የእውነት ንቀት ነው ሲጀመር። ከእስር ቤት ራሱ መፈታት የለበትም ገዳይ እስካልተገኘ ድረስ። የእውነቴ ነው የምላችሁ። ይሄ ትንሽ ፔጅ ቢሆንም ችግር የለውም። እኛ የመሰለንን ማውራት እንችላለን። ግን ገዳይ እስከሚገኝ ድረስ ይሄ ልጅ ከእስር ቤት መውጣት የለበትም ነበር። አስባችሁታል? ከእስር ቤት ወጥቶ አሁን ጭራሽ ሊሞሸር ቀረበቱን አድርጎ ዱቃላል የሚፈረብድበት ሚዲያ አለ። እኛም ሰግጠን እናያቸዋለን። በቃ እነሱም እየመጡ ማሰገጥ ነው። ስለዚህ እንግዲህ ብዙዎችን ያስቆጣ ትዳር ነው። እግዚአብሔር አምላክ ትዳርህ አይባረክልህ ነው የምለኔ ግን ማለት ነው። እንደው ይቅርታ አድርጉልኝና ቤተሰብ የምርችን የመሰለች ሎጋ ልጅ ቃጭቶ ለቤተሰቦቿ ስንት የምትጠበቅ ስንት የሆነች ልጅ ቃጭቶ ድፍንፍን ብሎ አልፎ አሁን እሱ ሊሞሸር ነው ማለት በእጅጉ ነው ልብ የሚነካው። አስባችሁታል? እናንተ ብትሆኑ ምን ትላላችሁ? የምሬ ነው የምላችሁ። እንደው በጣም ነው ልብ የሚነካው። ኢትዮጵያ ላይ ህግ እስከመቼ ድረስ ነው ግን እንደዚህ በዚህ የሚቀጥለው? ጌታን ወይ ትግስቱን ስጠኝ ፈጣሪ። ምን አይነት አሳፋሪ ጊዜ ነው የደረስነው ማርያምን። እና እኔ በጣም ተሰምቶኛል ከምነግራችሁ በላይ። የእውነቴ ነው የምላችሁ። የእውነት በዚህ ልክ አባቷ ራሱ በጣም ነው ያሳዝኑኝ። አስባችሁታል? ያለ ፍትህ ያለ ምን ያጫሉ ገዳይ እንደዚህ ያጫሉ። በነገራችን ላይ ያጫሉ ገዳይም እኮ ማንም እንደሆነ አልታወቀም። ይሄን ታውቃላችሁ? ያጫሉ ገዳይ ማለት ነው አልታወቀም። ይሄን ያጫሉ ተሉ የነ ስመኘው የነ ኢንጂነር የነ ምናምን ኖ የምን ገዳይ መታወቅ ነው? ገዳይ ቢታወቅማ ማንም አይፈነጭም ነበረ። ሲፈልግ እናቱን እየገደለ ቤት እንትን ይላል። አሁን አስባችሁታል? ከትናንት ወዲያ ነው ምናምን የሆነ ቪዲዮ ተለቆ ነበረ የገንዛ እናቱን ገድሎ ምናምን ቤት ውስጥ አስቀምጦና እኔ
እግዚአብሔርም ምን አይነት ጊዜ እንደደረስን አንዳንዴ በጣም ነው የሚገርመኝ እውነት ለመናገር ማለት ነው። በጣም ተጨካክነናል ከምላችሁ በላይ ማለት ነው። በቃ ሰው በሰው ላይ እንደዚህ ለምንድን ነው የተጨካከነው? ግን እኔ አልገባኝም እውነት ለመናገር ከምር በስመ አብ ወወልድ ወመንፈስ ቅዱስ እና ያለው ነገር ይሄ ነው። ስለዚህ እግዚአብሔር ገዳይዋን ያምጣላት ነው ማለት። እኔ ግን ለልጅቱ እግዚአብሔር ገዳይዋን ደሟን እንትን ይበልላት እና እንደው ትዳር ራሱ አይባረክልህና ማለት ነው። ቢያንስ እንኳን እንደው አመት ብትጠብቅ እንደው ምን አለ ለሞራን ለሰዎች ሞራል ለአባትየው በስማ እኔ በጣም የደነገጥኩት አስባችሁታል። የማይታሰብ እኔ እኮ ከእስር ቤት ራሱ እንደው አቤት አቤት። እኔ ለነገሩ ያለው ማማሩ ይሄኔ ወይ በገንዘብ ወይ በምንድን ነው እንደዚህ በሙስና ሀገራችን እያዘፋፈቃችኋት ያላችሁት እንጂ ይሄ ሰው ገዳይዋ ሳይገኝ የገንዘብ ሚስቱ እንደዛ ብላ ሁለተኛ ማግባት ኧረ በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚደብረው። ጌታ ሆይ ትዕግስቱን ስጠኝ እና ያለው ነገር ይሄ ነው እንግዲህ። ለማንኛውም በጣም ያሳዝናል። ሁሉም ነገር ከሀቅም በላይ ነው። በተረፈ ግን ቤተሰቦች እንግዲህ እንዴት አያችሁት? አረንጓዴማ ቦታ በጣም ደስ ይላል። እኔ በጣም ነው የምወደው። ለማንኛውም ይሄን ያህል ካወራሁኝ ይበቃኛል እላችኋለሁ። በተረፈ ቻናሌን ሰብስክራይብ አድርጋችሁ አበረታቱን ነው የምለው እኔ ራሱ ማለት ነው። ቻናሌን እያያችሁ አይደለም እናንተ እና ሰብስክራይብም አድርጉኝ እሺ ውዶቼ፣ ማሮቼ፣ ፍቅሮቼ፣ እኔ ምርጦች በጣም እኮ ነው የምወዳችሁ ታውቃላችሁ አይደለ? አዎ እኔ ያለ እናንተ ባዶ ስለሆንኩኝ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በተረፈ እንግዲህ አረብ ሀገር ያላችሁ ራሳችሁን ጠብቁ። ብርድ ምናምን አለ። በስመ አብ ወልድ በጣም ኃይለኛ ብርድ አለ እና ራሳችሁን እየጠበቃችሁ ነው የምላችሁ። በተረፈ ግን ሰላማችሁ ይብዛ የኔ ውዶች እና በሌላ ቪዲዮ እስከምንገናኝ ሰላማችሁ ተረፍረፍ ይበልልኝ። እናመሰግናለን። እሺ ውዶቼ እንግዲህ ይሄ ነው እላችኋለሁ። ቦታችን በዛውም ተመልከቱት። አረንጓዴማ ቦታ ማለት ነው። እንዴት ነው አያምርም? ጅርጅር ቁረጭ ተብዬ እኮ ነው እናንተ ጅርጅር ልቆርጥ መጥቼ ይኸው ከእናንተ ጋር ማወራ። አይ መግማመት አሉ ማማ ዝነሽ እና ይሄን ይመስላል እንግዲህ የኛ ግቢ። ይሄ ነው ግቢያችን። በተረፈ መንገድ ላይ እየሄድኩኝ ነው የማወራችሁ። መንገድ ስላላችሁ መንገድ የኢትዮጵያ መንገድ እንዴት እንደናፈቀኝ ማርያም ተስማሞች። ለማንኛውም ይሄ ነው የምላችሁ። ሰላማችሁ ይብዛ። ንፋስ አለ። ንፋሱ ራሱ እያለ ነው።